እሺ የእግዚአብሔር አምላካችን ስም የተባረከ ይሁን። ከእግዚአብሔር ቃል አንድ ቦታ እናነብና ባለፈው የጀመርነውን ሐሳብ እንጨርሳለን። ባለፈው እየተነጋገርን የነበረው ስለ ቲቶ መጽሐፍ ነበር። እግዚአብሔር አምላክ ስሙ የተባረከ ይሁን። በዛ አንዳንድ ሐሳቦችን አንስተን ነበር። ምዕራፍ 1ን ባለፈው ሳምንት ጨርሰነው ነበር። እስቲ እግዚአብሔር አምላካችን እንዲናገረን ብዙም በጥቂቱም እግዚአብሔር ማዳን አይሳነውም። አሜን። ስለዚህ ተነስተን እግዚአብሔር አምላካችንን በጸሎት ጠይቀውና ከዛ እንቀመጣለን። ሃሌሉያ። ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን፣ እናከብራለን። አንተ አምላካችን ነህ፣ አንተ ጌታችን ነህ፣ አንተ ንጉሳችን ነህ። እናመሰግናለን። አቤቱ እግዚአብሔር ሆይ ቃልህን ትልክልን ዘንድ፣ ትፈውሰን ዘንድ፣ ታድነን ዘንድ፣ ለውስጥ ነፍሳችን ትናገረን ዘንድ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በፊት እንጸልያለን። አቤቱ እግዚአብሔር ሆይ ቃላትን ስላገጣጠምን ስላነበብና ስላጠናን ሳይሆን አቤቱ እግዚአብሔር ሆይ አንተ መንፈስህን ትልክና ታድነን ዘንድ ትፈውሰን ዘንድ ለውስጣችን ትናገረን ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አስተምረን አቤቱ እግዚአብሔር ሆይ አፉንም ከፍቶ አስተማራቸው እንደሚል የዘላለም አባት እግዚአብሔር ሆይ ታስተምረን ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለፈውስ ይሁንልን፣ ለማምለጥ ይሁንልን፣ ለመዳን ይሁንልን። አቤቱ እግዚአብሔር ሆይ ዕውቀት ብቻ ይሁንብን፣ አእምሮአችን ውስጥ ብቻ ሳይሆን ልባችን ውስጥ ይቀር ዘንድ 100ና 60 ያፈራ ዘንድ በክርስቶስ ኢየሱስ ስም እጸልያለሁ። አሜን። ሃሌሉያ። እግዚአብሔር ይባርካችሁ። ባለፈው ሳምንት ስለ ቀርቴስ ሰዎች እየተነጋገርን ነበረ። እነዚህ የቀርቴስ ሰዎች ጌታን ከተቀበሉና ካገኙ በኋላ ከዳኑ በኋላ በመካከላቸው የሐሰት ትምህርትን የሚያስተምሩ የግል ፍላጎትና ጥቅም ያላቸው ሰዎች ገብተው ያችን ቤተክርስቲያን በአንድ እግሯ እንዳቆሙ ተነጋግረናል። የቀርቴስ ሰዎች ራሱ ባይ ኔቸር ባለፈው እንኳን ካነሳ ነው ከነሱ ነቢያት ብሎ ወይም ፈላስፋው ብሎ ተናገረው ነው። የቀርቴስ ሰዎች ጨካኞች ምንድናቸው አይደል? ለፍላፊዎችና ሰነፎች፣ ሆዳሞች ይላቸዋል። ይሄ እኮ ከራሳቸው ወገን ውስጥ ያለው ነው፣ በውጭ ያለው ነው የሚናገረው። ጳውሎስ ይሄንን አጥብቆ ሲናገር እነዚህን ዝም ልታሰኛቸው ይገባል፣ ዝም ልትላ አጥብቀ ምን አድርጋቸው ተቃውማቸው ይለው ነበር። ከዛም የተነሳ አንዳንድ ሐሳቦችን እያነሳን ስንነጋገር ነበር። ዛሬ ሞር ፎከስ የምናደርገው እንደው ጌታ ቢረዳ ለመጨረስ የማስበው በሶስት ነው፣ ግን ሞር ሐሳብ ያለው ምዕራፍ 2 ላይ ስለሆነ በውስጤም እንደ ሸክም አድርጌ የሚያስኩት ምዕራፍ 2 ላይ ስለሆነ እዛ ላይ ሞር ፎከስ እናደርጋለን። ስለዚህ ምዕራፍ 1 ላይ ከቁጥር 1 ጀምሮ እንደዚህ ይላል። በአዲሱ መደበኛ ትርጉም የማነበው ትንሽ ወይ ሞኒተር ላይ ተጨምርልኝ እንትን እንዳያረጋኝ የራሴ ድምፅ ስለማይሰማኝ ነው። አንተ ግን ከትክክለኛው ትምህርት ጋር ተስማሚ የሆነውን ምን አድርግ? አስተምር። አረጋውያንን ጭምቶች፣ የተከበሩ ራሳቸውን የሚገዙና በእምነት በፍቅር በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው። ምከራቸው ሚስት በእድሜያቸው ገፋ ስላሉ ነው። እንዲሁም አሮጊቶች፣ በአዲሱ ቋንቋ አማርኛ አዛውንት ሴቶች ባናኗሯቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰውን ስም የሚያጠፉ ወይንም የወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። ያኛው ምከራቸው ነው፣ ይሄኛው ምን አድርግ ነው? አስተምራቸው። እናስምርበት። እንዲህ ከሆኑ ወጣት ሴቶች ባሎቻቸውና ልጆቻቸውን እንዲወዱ ማስተማር ይቻሉ። ማንን ያስተምሩ ነው የሚለው? ወጣት ሴቶች ልጆችን ያስተምሩ ማለት አዛውንት እናቶች ማለት ነው።
የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን በቤት ውስጥ በሥራ የተጠመዱ ቸሮች ለባሎቻቸው የሚገዙ እንዲሆኑ ምን አድርጋቸው? እንደገና አስተምራቸው። እንዲሁም ወጣት ወንዶች ራሳቸውን እንዲገዙ ምን አድርጋቸው? ምከራቸው። በማንኛውም ነገር መልካም የሆነውን ነገር በማድረግ ራስን አርያ አድርገህ ምን አድርግ? አቅርብ። ራሱ ቲቶን ማለት ነው። በምትሰራቸውም ትምህርት ጭምተኝነትን፣ ቁም ነገረኝነትን፣ የማይነቀፍ ጤናማ አነጋገር አሳይ። ይኸውም በተቃዋሚ ስለኛ የሚናገረው መጥፎ ነገር በማጣት እንዲያፍር ነው። ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ ደስ የሚያሰኟቸውና የአጸፋ ቃል እንዳይመልሱ አስተምር። ይልቁኑ ይኸውም በሁሉም መንገድ የአዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲመሰክሩ ነው። ሞር ሐሳቤ ላይ ያለው ይሄ ነው። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ምን አድርጓል? ተገልጧልና። ይህም ጸጋ ኃጢአተኝነት የምንኖርበትን ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችን በመግዛትና ጽድቅን እውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከው ተስፋችን የሆነውን ታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ በመጠበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። እንግዲህ ልታስተምር የሚገባ ይህንን ነው። ከላይ የመጣውን የቀርጤስን ታሪኮች ካየን በኋላ 5 አይነቶችን ነገር ይደረድራል። መጀመሪያ አባቶችን ይናገራል። አባቶችን ምን አድርግ? ምከር ይላል። በዘወይ በያዕቆብ ላይ አምሹር ያዕቆብ ላይ ነው። ሽማግሌው ምን አታርገው ይላል? አትገስጸው ይላል። ማለት ስለዛ ላስተምርም ስለዛ ልናገር አይደለም፣ ግን የሚያመጣው ጠቀሜታ በጣም 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 ወሳኝና አስፈላጊ ነው። ስለ ሽማግሌ ስንማር ወይም በእድሜያቸው ስለገፉ ሰዎች እንዴት መገሰጽ እንዳለባቸው፣ እንዴት መነገር እንዳለባቸው ሌላ ጊዜ በሚያስፈልገው ጊዜ እናወራለን። ግን ለሀገር ቢሆን ለቤተ ክርስቲያን እጅግ ወሳኝና ኢምፖርታንት ነው። አስተምራቸው የሚለው የአስተምሮ ብክለት ስለነበረ ነው። ባለፈው ሳምንት ያነሳ ነው። በአስተምሮ በእድሜ መሳሳት በምክር የሚስተካከል ነው። አትጌ ልጠቀም አይመስላችሁ? እሺ፣ ይህ ይሻላል። እግዚአብሔር ይመስገን። በእድሜ መሳሳት በምክር የሚስተካከል ነው። በትምህርት የተጣመመ ግን በምንድን ነው የሚመለሰው? በትምህርት ነው። ለዚህ አንድ ነገር ልንገራችሁ። አንድ ፌክ የሆነ ዶላር ይሄ ፌክ ነው ከመባሉ ይልቅ እውነተኛው ዶላር ውስጡ ምን እንዳለው ቢታወቅ ነው አይደለ? ሰቱ የሚታወቀው የእውቀት ጉዳይ ነው ማለት ነው። አንድ ጊዜ ሜሪላንድ ጋዝ ስቴሽን እየሰራው አንድ ሰው የ20 ብር የውሸት ዶላር ሰጠኝና ደወልና ፖሊስ ማለት ነው። ከዛ በኋላ ኤፍቢአይ ኤጀንቶች መጡና ይሄ ውሸተኛ መሆኑ በምን አወቃችሁ አሉ። That's a good question. ውሸተኛ ከማለቱ በፊት እውነተኛውን ማወቅ የግድ ነው። ስለዚህ የተጣመመ አስተሳሰብ ካለ በቀርጤስ ቤተክርስቲያን ወይንም ግዛት ከተማ ውስጥ ምን አድርጋቸው ነው የሚለው? አስተምራቸው ነው የሚለው። ሌላው ስለ ባሮች ነው ማለት ስለ ሰራተኞች ነው። አሁን ምን ተረጉመው ምንድነው የሆነው? እነዚህ ሰዎች ጌታ ኢየሱስ ክርስቶስን ከተቀበሉ በኋላ በክርስቶስ ኢየሱስ ያላቸው ነፃነት ከተነገራቸው በኋላ በጌቶቻቸው ላይ ወይንም ባሰረቻቸው ላይ በማናጀሮቹ ላይ ምን ሆኑ? just kind of ሃሌሉያ ፕሬስ ጋድ እንዴ አንተ ማለት ተናገረኛ አይችልም። እኔ ከዚህ ሆኜ በሰማይ ሰብካለሁ አይነት ነገር አረታው መሬት ላይ ነው ያለው። እኔ ደሞዝ መከፍል ይዋል ጌታው ኖ እንደዛ የሚባል የለም። እንደውም ይላል ከመጀመሪያው አስቀድማችሁ ስቴፕ አፕ አድርጉ። ምክንያቱም እግዚአብሔር በዛ ምን ያደርጋል? ይከብራል። የኢየሱስ ክርስቶስ ስሙ በምን ይጠራል? በክፉ አይጠራም አይደለ? ስለዚህ ይሄን ነገር አድኖ ይላቸዋል።
አንድ ሰው ምን አለኝ፣ አንተ እኮ የምትሰራበት መስሪያ ቤት ስራ እየሰራ ሳይሆን the same time እያገለገልክ ነው አለኝ። ከኛ ወገን እዚሁ እኮ በጣም ገረመኝ። ብዙዎቻችን ስራ እየሰራን ይመስለናል፣ ግን አይደለም። የተጠራንበትና የምንኖርበት ዓላማ ከገባን አገልግሎት እያደረገን ነው፣ ሰርቪስ እየሰጠን ነው። ፕሬስ ጋድ። ስለዚህ ለነሱ እንደዛ ይለዋል እና ስለዚህ ከዚህ በኋላ ምንድነው የሚለው? ይሄንን ይላል በሙሉ ስልጣን መከር ገስጽም ማንም አይናቀህም ይለዋል። ኦኬ ዛሬ ሞር ፎከስ ላረግበት የፈለኩት ኦኬ እነዚህ ሰዎች በዚህ ኮምፕሊኬትድ ውስጥ በዚህ በስተት ትምህርት ውስጥ ገብተው እንደዚህ አይነት አዘቅቱ ውስጥ ገብተዋል። ኦኬ ትምህርቱ ምንድን ነበር የሚለውን እንደው ባለፈው ካላነሳው ትንሽ ላንሳውና ትምህርቱ ምንድነው? ኢየሱስ ክርስቶስ ፕላስ ናዝራዊት አይደለም። እሺ ትምህርቱ ኢየሱስ ክርስቶስ ፕላስ መገረዝ አለመገረዝ፣ ኢየሱስ ክርስቶስ ፕላስ ሕግ፣ ኢየሱስ ክርስቶስ ፕላስ አይሁድ መሆን፣ ኢየሱስ ክርስቶስ እንደዚህ የሚለው። ስለዚህ ያ ገብቶ ያ ደግሞ ለሌሎች ምን አደረገ? በር ከፈተ። ጳውሎስ ይሄ በጣም ያስቆጣው ይመስላል። ያስቆጣው በገላትያን ላይ ነው። በገላትያን ላይ በጣም አግሬሲቭ ሆኖ ከዚህ በፊት አስተምረዋለሁ። አግሬሲቭ ሆኖ እንደውም በምን ያህል በላርክ እንዴ ነው ስንናደድ ምንጽፈው ጽሁፍ ፊደሎቼ በጣም ትልልቅ ነበሩ። ስለናንተ ጽፍ እንደውም ስለ ገላትያን ትምህርት ስንማር ነው ገላትያን ከሌሎች ከኢየሩሳሌም ስብሰባ በፊት የነበረ መጽሐፍ ነው ይባላል። እንዴ ምን ነክቷችሁ ነው እንዴ? ኢየሱስ ክርስቶስ ያኔ ተስሎ በፊታችሁ ይታያችሁ አልነበረም ወይ? እንዴት ፈጥናችሁ ልዩ ወንጌል ውስጥ ገባችሁ? ዋትስ ልዩ ወንጌል? ይሄ ልዩ ወንጌል እኮ ዋጋ የተከፈለበት ነው። አሜን። ዋጋ የተከፈለበት ነው። ከዛ በፊት ምን ላይ እናያለን? ዮሐንስ 15 አሜን ዮሐንስ 1:15 ላይ እንደዚህ ይላል፣ ከኔም በኋላ የሚመጣው ከኔም በፊት ስለነበረው ከኔ ምን ያደርጋል? ይልቃል ብዬ መሰከርኩለት እርሱ ነው ማለትም በማለት ጮኸ፣ ስለሱ መሰከረ። ባይዘው ይሄ ጮኸ እንዲህ ያለ የሚል ቃላቶች ባይዘው ዝም ምለው አይደለም። ላይክ አንድ ሰው ኖ ሪዝን አይጮህም። ጠበቅ ያለ የልብ ነገር የውስጥ ነገር የሚያደርግ ነገር ነውና ምን አደረገ? ጮኸ፣ ስለሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ምን አድርገናል? ተቀብለናል። ከማ ከእርሱ ምን ሙላት አሜን። ከእሱ ሙላት ከጸጋ ላይ ምን ጸጋ ምን ማለት ነው? ከጸጋ ላይ ወደ ጸጋ ማለት ምን ማለት ነው? አንድ ነገር ታውቃላችሁ፣ ትሬን ሲሄድ አይታችኋል። አንድ ትሬን ሄዶ ሲመጣ አንዱ ትሬን ሄዶ ሲመጣ አንዱ በጸጋ ላይ ጸጋ ከእርሱ ሙላት የተነሳ ምን አድርገናል? ተቀብለናል። ሶሪ ከዚህኛው ነው ለካስማ ነበር። ተቀብለናል ካለ ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀበል። ሕግ በሙሴ በኩል ተሰጥቶን ነበረ። ክብር ለኢየሱስ ይሁን። ተሰጥቶን ነበረ። ጸጋና እውነት ግን በኢየሱስ በኩል መጣ። ስለዚህ ወገኖቼ ይህ ጸጋ ሕይወት ነው የተከፈለበት፣ ደም ነው የፈሰሰበት። እንዴት ጳውሎስን በገላትያን ላሉ ሰዎች እንዴት እንደዛ ያናግረው? ምንድነው የሆነው? ጸጋ እንዲሁ ነው እንደ መጣው። የመሃለኛው ቢበራ ሞር ይመቸኛል አይን ኮንታክት ለማድረግ። ነገር በምን ይገባል አሉ አያቴ። ጸጋው ዝም ብሎ አይደለም እንዲሁ በጸጋው የዳንኩት። ወገኖቼ መስቀል ተከፍሎበታል፣ ሕይወት ተከፍሎበታል፣ የእግዚአብሔር ልጅ መስዋዕት ሆኖበታል። አንዳንድ ጊዜ አታስቡም? በመስቀል ላይ ሆኖ ኤሎሂ ኤሎሂ ላማ ሰበክታኒ፣ አባት ሆይ ስለምን ምን አረከኝ ተውከኝ። መነሳቱን የሚያውቅ ከሆነ አምላክ ከሆነ ዋይ ለምን ለምን እንደሆነ ታውቃላችሁ? ከእግዚአብሔር አብ ጋር ሰፕሬት ነው የሚያደርገው። እኛ እኮ ለዘላለም ነበር ሰፕሬት የነበር ነው።
forever ለዛ ሞመንት ከአብ ተለይቶ ለሚሄድበት he paid the price ዛሬ ማንም ገብቶ የሚጨፍርበት ቤተክርስቲያን ሊሆን አይገባም ጸጋ እንዲሁ ነው ግን ዋጋ ተከፍሎበታል ክብር ለጌታ ይሁን አረስቲ አሜን ሃሌሉያ እና እዚህ በቀርሴት ያለውን ስናየው ይሄ ነው የተፈጠረው ሙሴ በሙሴ ምን ሆነ ህግ ተሰጥቶን ነበር ጸጋና እውነት ወገኖች ጸጋን ብቻ ወሰዱ እውነቱ ራሱን የቻለ ሌላ ራሱን የቻለ ፓኬጅ ነው ጸጋው በክርስቶስ ኢየሱስ መጣ ሃሌሉያ አሜን ክብር ለኢየሱስ ይሁን ይሄንን ጸጋ ሲናገረው ምን ይላል የተባረከው የሆነው ተስፋችን የታላቁን የአምላካችን የአዳኛችን ኢየሱስ ክርስቶስን ክብር መገለጥ ከላይ ጀምሮ ላንብበው ይህ ጸጋ ይላል 12 ላይ ይቅርታ ይህ ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁን ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ህይወት እንድንኖር ያስተምረናል አሜን አረስቲ አሜን በሉ ሃሌሉያ ምን ያደርገናል ያስተምረናል በኃጢአት ውስጥ እንዳንኖር ወገኖቼ በኃጢአት ውስጥ መኖርና ኃጢአትን መስራት way different ዮሐንስ ምን አለ ወዳጆቼ ልጆች ኃጢአትን ምን አትድርጉ ኃጢአትን አታድርጉ እሺ ኃጢአት ውስጥ ኑሩ ኃጢአትን አታድርጉ ኃጢአትን እንኳን ብናደርግ in case hallelujah praise god ኃጢአትን encourage አናረግም ግን ኃጢአት እንኳን ብናረግ ኃጢአታችንን ሊያነጻን ሊቀድሰን የሚችል የክርስቶስ ኢየሱስ ምን አለ እስቲ አሜን ደም አለ እና ይሄኛው ምንድነው የሚላቸው በኃጢአት ውስጥ እንዳንኖር ያስተምረናል መኖር ማለት ምን ማለት ነው በኃጢአት ውስጥ መኖር ማለት መኖሪያ ማለት አድራሻችን ነው አይደለ መኖሪያ ማለት ምንድነው ምንጠራበት ነው መኖሪያ ማለት ስፍራ ነው ቦታ ነው ይህ ጸጋ እንዳንኖር አድራሻችንን እንድንቀይር ሃሌሉያ በዛ ውስጥ እንዳንኖር የሚያደርግ ነው ፕሬስ ጋድ ሃሌሉያ ሌላው ሁለተኛው ፖይንት ምንድነው ዓለማዊ ህይወትን ምን የሚያደርግ ነው የሚያስክድ ያኛው ምን ያደርገናል ያስተምረናል እዛ መኖር የለብሽም እዛ መሆን የለብህም ውጣ ይላል ያስተምራል ምን ጸጋውን ይሰጣል አይደል ለዚህ እኮ ትልቁ ኤግዛምፕል አድርገን የምንወስደው ማንን ነው ጳውሎስን ነው አይደል ጳውሎስን ጌታን ስንት ጊዜ ጠየቁት አለ 3 ጊዜ ወገኖች አንዴ እንጠይቃለን አይደል ጌታን ሁለቴ እንጠይቀዋለን ሶስቴ እንጠይቀዋለን ሌላም ጥቅስ እንፈልጋለን አፍታ በፊቱ ጮኸች ይላል ስለዚህ እናቆማለን ኖ ጌታ ጳውሎስ ምን አለው ጸጋዬ ምን ያረጋል እስቲ ይበቃል እንበል ጸጋዬ ምን ያረጋል ይበቃል በድካምህ አለው ሃሌሉያ ምን ያግዛል ጸጋ ይሞላዋል ፕሬዝ ጋድ ሃሌሉያ ይሄ ገባው እንዴት ለቀርቴስ ሰዎች አይናገር እንዴት አድርገው ነው ገብተው ነገሩን የገለበጡት ዛሬም እኮ አንዳንዱ ነገር እንደዛ የሆነ ነው ዘይት ምናምን የሚሸጠው እኮ ዝም ብሎ የመጣ አይመስላችሁ ዝም ብሎ ነው ምን አስባለሁ ታምራቱ ከሰራ ዘይቱን ለምን አይከፍልም አሁን እነሱ የሚመልሱት ምንድነው ዘይቱ የተቀዳበትና የተቀመጠው ብልቃጥ በገንዘብ ነውና በጣም ሐሳቡ ደስ ይላል which is good አይዲያው ደስ ይላል እውነት ነው አሜን ስለ ገንዘብ አውጥተዋል ግን እኮ ሚራክል በእነሱ እግዚአብሔር ከሰራ የዘይቱንም እግዚአብሔር ሊሸፍን ይችላል ግን ማለት ያው ደሃው anyway አይደለም ዓለማዊ ህይወትን የሚያስክድ ከእግዚአብሔር ውጪ የሆነ ምን ህይወት እኮ ማለት ነው ከእግዚአብሔር ምን የሆነ የሥጋ ምኞት የአይን አምሮት የማይረኩ ምድራዊ ፍላጎቶች ዓለማዊ ህይወት የሚጀምረው በውስጣችን ባሉ በመናያቸው ነገሮች ላይ የሚፈጠሩ የተለያዩ
ምቾቶች ናቸው። ልድገመው። ይህም ማለት እግዚአብሔር ከፈቀደው ውጪ ለሆኑ ስጋዊ ደስታዎች፣ ለሀብትና ለቁሳቁስ ከመጠን በላይ ምን ማድረግ። ፕሊዝ አንድ ነገር እናስምር። ከመጠን በላይ አንተ ግን ነገርን በልክ አድርግ ይላል አይደል ለጢሞቴዎስ። ምን ማለት ነው? ስራ አያስፈልግም ማለት ነው? ገንዘብ አያስፈልግም ማለት ነው? ምን አድርግ? ሁሉ ነገር ምግብም ቢሆን በልክ ይደረግ። አሜን። አንተ ግን ከመጠን በላይ ያለገ ነገር ምን ያደርጋል? ያንን ምን ያደርጋል? የጸጋ እስኪ ያስክዳል በሉ። አሜን። ያስክዳል። ለዛ ነው ምስክሮች ነን። ከልጅነታችን ጀምሮ ብዙዎች የማይረቡ የማይጠቅሙ እዚህ አይገቡም የተባሉ ሰዎች እግዚአብሔር ከመሬት አንስቷቸው ዛሬ እግዚአብሔር ለብዙ አብቅቷቸዋል። ስለተማሩ አይደለም፣ ስለሚያውቁ አይደለም፣ ሌላም በጣም ስማርት ስለሆኑ አይደለም። የእግዚአብሔር ጸጋ በህይወቴ አይቻለሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። በ1968 የተደረገ የኦሎምፒክ ውድድር ጆን ስቲፈን የሚባል የታንዛኒያዊ ማራቶን ሯጭ ኖቱ ላይ የለም ሯጭ በሜክሲኮ በተደረገው ኦሎምፒክ ውድድር ላይ ተወዳደረ። ይህ ሰው በጣም በኦሎምፒክ ውስጥ የታወቀ ስም ያለው ነው። በጣም ምንድነው ታሪኩ? ኦሎምፒክ ላይ ሲወዳደር ህመም ገጠመው። በጣም ኃይለኛ ፔን ገጠመው። ስለዚህ ከሩጫው ምን እየሆነ መጣ? ወደ ኋላ። ስለዚህ እሱ ዝም ብሎ ይሮጣል። እንትኑ አልቋል፣ ሴሪሞኒው ምናምን የተደረገ ያልቃል። እሱ ግን ስኪፕ ራኒንግ ይሮጣል። ሰው ሁሉ እንዴ ይህ ሰው የመቼ ነው ሩጫውን የሚያቆመው ይሉታል። ለምን ብሎ ጨረሰ። በጣም ጋዜጠኞች በጣም ተደንቀው እንዴ ጆን ምን ነክቶ ነው ምን ሆነ ነው ሲሉት፣ አይ እኔ አገሬ የላከችኝ ወርቅ እንዳመጣ ሳይሆን ሩጫዬን እንድጨርስ ነው። ሪፕሬዘንት የማደርገው ፊኒሽት ተብዬ ነው እንጂ ወርቅ ይዘን አይደለም የተባልኩት አለ። ምን ልላችሁ ፈልጌ ነው? የእግዚአብሔር ጸጋ አሜን ፊኒሺንግ ሊያስደርገን ነው እንጂ አንደኛ እንድንሆን አይደለም ወገኖቼ። ስራ ስላለው ነው። ጳውሎስ ምንድነው የሚለው? ሩጫውን ነው። ሩጫዬን ብዙ ጊዜ እንለዋለን። በሌላም ትርጉም ይሁት በኤንአይቪ የሚሁት ሩጫውን ነው የሚለው። ሩጫውን ምን አድርጌያለሁ? ጨርሻለሁ። ሩጫው ኦሎምፒክ ሊሆን ይችላል። ስለዚህ የቤተ ክርስቲያን ሩጫ አለ ማለት ነው። በዛ ውስጥ እየገቡ ሪፕሬዘንት የሚያደርጉ አሉ። ኤኒዌይስ እሺ፣ ወደዛኛው ሐሳብ እንዳልሄድ ምን ያደርጋል? ዓለማዊ ህይወትን የሚያስከድ ነው። ከእግዚአብሔር ይልቅ ዓለምን መውደድ፣ ለዓለም ቅድሚያ መስጠት። በዓለማዊ ህይወት ውስጥ ያለ ሰው ልቡ ሙሉ በሙሉ በምድራዊ ነገር ምን ያደርጋል? ይያያዛል። ዓለምን መውደድ ያዕቆብ ላይ ነው። ዓለምን መውደድ ከእግዚአብሔር ጋር ጠላትነት እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚወድ ሁሉ የእግዚአብሔር ምንድነው? ጠላት ሆኗል። ያዕቆብ 4:4 ላይ ያለ ክርስቶስ ጸጋ ዓለምን መካድ አይቻልም። የከርቲስ ቸርች ትልቁ ቻሌንጅ ይሄ ነበር። ሌላው ሶስተኛው ፖይንት ምንድነው? በአሁኑ ዘመን ራሳችን እንድንገዛ በጣም ይቅርታ፣ በአሁኑ ዘመን ራሳችንን እንድንገዛ ምን የሚያደርገን? እዚህ ጋር አንድ ነገር ጽፌ ያለው ከምሳሌም ላይ ወስጄ ነው። ራሱን የማይቆጣጠር ሰው ቅጥሩ እንደፈረሰበት ከተማ ነው ይላል ምሳሌ 25:28 ላይ። ምን ማለት ነው? ቅጥር የሌለው መቼም በአሜሪካን ሁሉም ቅጥር የለውም አይደል? ምን አድርገውታል? ሲኪውርድ አድርገውታል ማለት ሲኪውርድ አድርገውታል። ሶ ኢሹም አይደለም። አሁን በእኛ ሀገር ቋንቋ እናወራው አይደል? አጥር የሌለው ግቢ አይደል? አጥር የሌለው ግቢ፣ አጥር የሌለው ማንነት ማንም እንደፈለገ ይገባል። ምንም ላይክ
አሁን እዚህ ግራሱን አትርገጥ ምናምን አይደል? ዶንት ኪፕ ክራስ ሳይን አለ። ማንም ሰው አይነካም፣ የሰው ነው አይረግጥም። እኛ ግን ከተከፈተ የተፈቀደ ነው የሚመስለን እኮ። አሁን የህይወት ብርሃን ቸርች የዘዋይ ያለው ቪዲዮ ላኩልኝ። አጥሩን እየሰራን ነው። አጥሩ እንደዚህ እየቀደዱብን እንደዚህ ያርገው ቪዲዮን ጠዋት እያየሁት ነበር። በቃ አጥር ከተቀደደ ኖርማል ነው፣ ሰው ሁሉ ይሄዳል። እንዴት እንደሆነ አላውቅም። መንፈሱን የማይገዛ ይላል ወገኖቼ። ይህ ጸጋ ነው መንፈሳችን እንድንገዛ የሚያደርገን። አቅቶናል፣ እንስጠው። አቅም የለም፣ ከጸጋው ስር እንሆን። አሜን። በቃ ላይክ ማንም እንደፈለገ እንዲገባ እንፈቅዳለን እኮ ማለት ነው። ያዕቆብ 3:2 ላይ እንደዚህ ይላል። በጣም የሚገርመኝ ሁላችንም በብዙ ነገር እንሰናከናለን። ዳሚስ ያዕቆብ ራሱን ጨምሮ ሲናገር ደስ አይልም? እናንተ የምትሰናከሉ ተመለሱ ቢልና ሁላችንም ምን እናደርጋለን? ሁላችንም እናደርጋለን፣ እንሰናከላለን። በንግግሩ ማይሰናከል ማንም ሰው ቢኖር እሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። አምግላድ ሁላችንም ብሎ መጀመሩ አይደል? በንግግሩ ቅድም ማን ነው ሲጸልይ ብሬስ ጸልይ ስተትን ማን ያስተውላታል ሲል ነበር አይደል? በንግግሩ ማይሰናከል ማንም ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። በጽድቅ አራተኛው በጽድቅ እንድንኖር ወገኖቼ፣ ከምን ጊዜውም በላይ በጽድቅ መኖር ዋጋ የሚያስከፍልበት ዘመን ቢኖር ይሄ ዘመን ነው። every angle there is challenge። አመንበትም አላመንበትም፣ ተቀበልነውም አልተቀበልነውም። ምን ማለት ነው በጽድቅ መመላለስ ማለት? እግዚአብሔርን መምሰል ማለት ነው። አሜን። በጽድቅ ብዙ ጊዜ የእንግሊዘኛውን ስንናገር ነው ሞር ምንንጉ የሚገባ። ምክንያቱም አንዳንዱ የግዕዝ ቃል ስለሆነ ወደ አማርኛ የመጣው ብዙ ጊዜ የሰሜን ሰዎች በቀላሉ ይገባቸዋል። አሁን አንዳንዱ እንደ ማንሳት ስላልፈለኩ ነው ተፈጸመ የሚለውን እኛ ምን ተረጉምበትና እነሱ የሚተረጉሙበትን ሳይ በጣም ነው ቋሉን ቋንቋ ቻሌንጅ የሚያደርገን። በጽድቅ እንድንኖር ወገኔ፣ እህቴ፣ ወንድሜ በጽድቅ መኖር ትፈልጋለህ? የሚያኖርህ ሕጉ ሳይሆን ጸጋው ነው። አሜን። ዋጋ የተከፈለበት በመስቀል ላይ ላማ ሰበቅታኒ የተባለበት የደም ላብ ያለበት ዋጋ የተከፈለበት ነው። አንዳንድ ጊዜ በነፃ የምናገኘው ነገር ሲሆን ብዙ ጊዜ አንመልስም። እኔ ምን እላለሁ? አሁን ቴክስት ግሩፕ ላይ ቸርች ላይ ሲደረግ ብዙዎቻችን አንመልስም፣ ግን አንዳንድ ብር ቢከፈልበት እንመልሳለን። ይሄ እውነት ነው። እውነቴን እኮ ነው የምላችሁ። ቴክስት የሚያደርግ ሰው ምክንያቱም አቋማችንን የምናሳየው በዛ ነው። ማን ከማን ቴክስት ካለ እሺ እንተው፣ ግን ብዙ ጊዜ ነው እለዋለሁ። ቴክስት ይደረጋል፣ ማስታወቂያ ይነገራል፣ የሆነ ይነገራል፣ በቃ እናየዋለን። ኖርማል ነው፣ እግዚአብሔር ይመስገን ኖርማልም ስለሚሆን። ግን ሁል ጊዜ ግን ዋጋ የሚከፈልበትን ወንድሜ ግርማ ሲያስተምር ሰምታችኋል አይደለ? ወደ አገልግሎት ወደ ቀጠና ሁለት ሲሄድ መንገዱ ሁሉ የማያውቀው ሁሉ ተቀየረ አለ። ምን ሆኖ ነው የሆነው ብሎ ሲናገር መንገዱ ሁሉ ምን ሆኖ ታጥቦ ለሊት ተነስተው ለመጽደቅ ለመዳን። አሁን ለመዳን በጣም የሚገርመኝ ከማን ነው? ከበቀደም ከሆነ ሰው ጋር ሳወራ ነበር። አንድ ሰው ጻድቅ ነህ ኃጢአተኛ ነው ሲባል ቶሎ የሚገባው የትኛው ነው? ንስሐ ላይ እኮ ነው በጣም የምንጮኸው። አረ ወገኔ ጸጋ ድኖሃል። አሜን፣ ክብር ለኢየሱስ ይሁን። ይኸው አንዳንድ ጊዜ እምነትና ጸጋን ስለምንደበላልቃቸው ነው። ጸጋው ነው እንድናምን ያደረገን። አሜን፣ ክብር ለኢየሱስ ይሁን። ጸጋው ነው ለዛ እኮ ነው አባቶቻችን እነ ሉተራን ከካቶሊክ ቸርች የወጡበት እኮ ሁሉ ምን አደረገ? በጸጋ ኖ ፕላስ ኢዝ ኢኳል ቱ የለም። ማንም የእግዚአብሔርን ጽድቅ ሊያቆመውና ሊጠግነው አይችልም። አሁን እኮ በተለያየ መልኩ እኛ ስሙን አንጠራውም እንጂ እንደ ካቶሊክና እንደነዛኛዎቹ አንዳንዱ ነገር እያደረግነው ነው። ኦፍ ኮርስ ከዛ በኋላ የተገለጠው ጸጋ ግን ስራ አለው። እሱን ነው የምናወራው። ስራ አለው ይሞላል አቅም ስናጣ። አሜን።
እውነተኛ መንፈሳዊ ህይወት እንድንኖር የሚያደርገን ጸጋው ነው። ይህ ብቻ አይደለም። በቁጥር 13 ላይ እሺ፣ አንድ ሰዓት ሞልቷል። ቶሎ ልናል ጨርስ። በቃ እግዚአብሔር መናገር የፈለገውን በአንድ ቃል ከተናገረ በቂ ነው። አሜን ሃሌሉያ። በቁጥር 13 ላይ ምን ይላል? ቁጥር 5 ነው አምስተኛው ፖይንት ያዝኩት። እውነተኛ መንፈሳዊ ህይወት እንዲኖረን የሚያደርገን ጸጋው ነው። ይህ ብቻ አይደለም። ያው የኔ ሐሳብ ነው። ይህ ብቻ አይደለም። ጳውሎስ ሳይሆን ያለው ይህ የተባረከው ተስፋችን የሆነውን ታላቁን የአምላካችን የአዳኛችን ኢየሱስ ክርስቶስን ክብር መገለጥ መጠባበቅ። ሃሌሉያ። ያው የጌታ መምጣት ማንጠባበቅ ከሆነ ወንድሞቼ ከጸጋ ጎለናል። ይህን ጸጋ የተባረከው ተስፋችን ኢየሱስ ክርስቶስ መምጣት እንድንጠብቅ ያደርገናል። ቁጥር 14 ላይ ምን ይላል? ከክፉ የሚበጅነን መልካም የሆነውን ለማድረግ። ወገኖች እዚህ ጋር ማለፍ አልችልም። መልካም የሆነውን ለማድረግ ያው ጸጋው ዝም ብሎ አልፈሰሰም፣ ዝም ብሎም አልተሰጠም። ምን ይላል ጳውሎስ? በኤፌሶን 2:10 ላይ ምን ይላል መሰላችሁ? እኛ የእግዚአብሔር ምን ስራ ነንና እግዚአብሔር አስቀድሞ እንመላለስባቸው ዘንድ ያዘጋጀው መልካሙን ስራ እንሰራ ዘንድ በክርስቶስ ኢየሱስ ምን ሆንን? ተፈጠርን። ስለዚህ ጸጋው መልካም ስራ ለመስራት ነው። ሁለተኛ ቆሮንቶስ 6:1 ላይ ምናል? ከእግዚአብሔር በቃ ልፍጠን ብዬ ነው። ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን እንዴት ነው የምንረዳው? ከእግዚአብሔር ጋር ምን ኮር ወርከር እያንዳንዶቻችን ስራ እንሰራለን አይደል? ማናጀር አለን፣ ምናምን አለን፣ የፍሬንድ ጓደኞቻችን አለን። እንዴ አብረን የምንሰራ ከእግዚአብሔር ጋር እንደምንሰራ እኮ ነው የሚለው። አይውሽ ጊዜ ኖሮኝ ብዙ በናገር በቻልኩ። ምን ይላል? የተቀበላችሁት የእግዚአብሔር ጸጋ፣ እሱ ላይ እናስምረው፣ ከንቱ እንዳታደርጉት አደራ እላችኋለሁ። ማይ ጋድ። በእንግሊዘኛው በኤንአይቪ የሚለው ቫይን ነው የሚለው። ላይክ እንዴት ነው? ፍሩት ይገዛል አይደል? ከኮስኮ ጌታ ይባርካቸው የሚገዙት ማለት ነው። አጌለች ማለት ይቀመጣል። ያው የፍሩትኛ ችግር አለብን አይደል? ፍሩት ብሉ ምን ብሉ ቬጂ ብሉ እየተባልን ማለት ነው። ሲበላሻል ሊትራሊ እንግሊዘኛው የሚለው ፍሩቱን መበላሸት ጸጋው ከእግዚአብሔር። አሁን እግዚአብሔር ይሰራል። አሜን። ጌታ ኢየሱስ ክርስቶስ እግዚአብሔር ይሰራል፣ እኔም እሰራለሁ፣ አባቴም ይሰራል አለ። በዛ ውስጥ ገብቶ የሚሰራ ሰው ጸጋውን ካበል እንግዲህ ስንት ነው የሚያስፈልገው? ኢዮቤ 100,000 ብር ጸጋው ተብሎ 60 70 ተሰጥቶት ያው እኛ ቤት እንደተቀመጠው ፍሩት አታድርጉት እኮ ነው። ስራ አለው። ዝም ብሎ ሃሌሉያ ብለን የሆነ ነገር ለማድረግ አይደለም። ሚሽን አለ እግዚአብሔር በእኛ ውስጥ ያስቀመጠው ልንሰራው የሚገባ። ሃሌሉያ። ይህ የወንጌላውያን የፓስተሮች ሽማግሌዎች ስራ አይደለም። እንዲህ የሚባል ነገር የለም። በአዲስ ኪዳን ሁሉም አካል ነው። አካል በብልት ውስጥ ፋንክሽን ያደርጋል። ያንዱ የሚታይ ነው፣ ያንዱ ማይታይ፣ ያንዱ የተገለጠ ነው፣ ያንዱ ያልተገለጠ ነው። ስለዚህ ጸጋው ከሌለ ችግር አለ ማለት ነው። ዱብኝ ጅራ ይላሉ አይደል? ነገር ግን እሺ ሌላው እዛው ላይ 14 ላይ ማለት አትርፎ ምን አደረገው? አትረፍፎ ምን አደረገ ይላል። ወገኖች ዛሬ የነበረውን ወርሺፕ ስታዩት እግዚአብሔር አትረፍፎ መንፈሱን አላፈሰሰም። እነሱ ራሳቸው ሳይገረሙ ይቀራሉ። ሲያጠኑ እኮ እንደዚህ ላይሆን ይችላል። የሆነ ድራይ የሆነ ምናምን የሆነ ነገር ኢኮ ምናምን፣ ግን እግዚአብሔር ይላል እዚህ ላይ አብልጦ ምን አደረገው? መንፈሱን ምን አደረገው? አፈሰሰው። ሾርቴጅ እንዳይኖር፣ አቅም እንዳናጣ። እሺ ይሄንን ካረግን ታዲያ what happened? ምንድነው ችግሩ? ሐሳቤን ለመደምደም ያክል ምንድነው ችግሩ? ኦኬ አንደኛው ጸጋው አክቲቭ ሆኖ እነዚህ ነገሮች በህይወታችን እንዳይሰራ የሚያደርገው ምንድነው ብለን ስናስብ ቶሎ ሐሳቤን በራሴ ልጨርሰው። በራሳችን መደገፍ ስንጀምር
አውቄያለሁ፣ ደርሻለሁ፣ I am old enough ብለን ስንጀምር ጸጋው ከንቱ እየሆነ ይመጣል። በእግዚአብሔር መደገፍ ያቆምን ቀን አንድ ጊዜ ሰንዲ ምን አለች? ድራይቨር ላይሰንስ ሳይዘጋጅላት ነው ምናምን ብቻ ኢትዮጵያ መኪና እየነዳች በጣም ተጠንቅቄ ነው በቃ ምረዳው ካፍረ እግዚአብሔር ሆይ ጠብቀኝ ምናምን እያልኩ ነው ምረዳው አለች። ልክ ድራይቨር ላይሰንሱ ሲመጣ ረሳሁት አለች። ትሲ አንዳንድ ጊዜ ራሱ ዲፔንድ የምንሆነው ምናችን ላይ ነው? ግሪን ካርዳችን ላይ የሆነ ነገራችን ላይ ትስስ ወረቀቱ እጃችን ላይ ስላለ ያኔ ጸጋው ዲአክቲቭ ይሆናል። ምክንያቱም ስራ አለዋ። የሚሰራው አንተ ማትችለውን ነው። የሚሰራው አንተ ማታረገው ነው። ስታደርገውና ስናሳረገው ምን ይሆናል? ይጋጫል። እድሜ መጨረስ ይሆናል። መጨራረስ። የዕብራውያን ጸሐፊ እንደዚህ ይላል። በዚህ ሐሳብ ልጠቅልል። ከናንተ ማንም የእግዚአብሔር ጸጋ እንዳይጎልበት ወገኖቼ አማኑኤል ሆይ ልበል ደግሞ መራራ ስር በቅሎ ችግር እንዳያደርስብን ብዙዎችን እንዳይበክል ተጠንቀቁ። መራራ ስር ምንድን ነው ወገኖቼ? መራራ ስር ምንድን ነው? እኔ ሰሞኑን ጓሮ ትንሽ ነገር ቆፈር እያደረኩ ነው። ሳር እየዘራው ነው። መሬቱ ተገልብጦ ሲመጣ አዳዲስ የሚበቅሉ አሉ። ስትነቅሏቸው እንዴት ለስላሳ እንደሆኑ አቤት ደስ ሲል። አረሞቹ እኮ ናቸው። ምክንያቱም ከስር ተናግቷላ። ያልተናጋው አሴር ይናገር ወደ ኋላ ሁሉ ልንወድቅ አልነቀል ብሎ አንተው ወገቤን የሚያመኝ ሱሳ ነው ይቀርም። እውነቴን እኮ ነው የምላችሁ። መራራ ስር በቅሎ እግዚአብሔር ኮንቪክት ያደርገናል። እግዚአብሔር ይናገረናል። ያው አንዳንዱን ነገር we know it እግዚአብሔር ከኛ ጋር ዲል የሚያደርገው የሰራው ጌታ እግዚአብሔር እንደዚህ ይላል። እግዚአብሔር ይናገራል። እኔ አሁን ባለፈው አንድ እህታችን እግዚአብሔር ተናገረኝ። አንተ ግን በክርስቶስ ኢየሱስ ባለው ጸጋ በርታ ስትለኝ ሌላ ያለሻላ ሌላ የለም ይሄን ብቻ ነው። እግዚአብሔር we know it where we are የት ጋር እንዳለን እናውቀዋለን። አሜን። ምን ይላል? ይሄ መራራ ስር ፕሊዝ ኢሚዲየትሊ አስወግዱት። በኋላ አንተም ተደርበ ሌላም ሰው ተደርቦ ፋሚሊው ሁሉ ቸርቹ ሁሉ ለማይነቅለው ይሆናል። ወገባችን ማስታመም ነው በቃ። አንድ ታሪክ ልንገራችሁና ቲቶን በዚህ አንጨርሰውም፣ ግን እዚህ ጋር ይብቃል። የቀርጤስን ሰዎች ካየናቸው በኋላ ስለ ቀርጤስ ባንጨርስም ግን ጸጋው ያስፈልጋችኋል ወገኖቼ። እንዲሁ ዝም ብላችሁ አትባሉ አይነት ነገር ነው ስንዘጋው። እኛም እግዚአብሔር የሚናገረን ይሄንን ነው። አንድ የሚያሳዝን ታሪክ ሰማው። ይህ ታሪክ በጸጋ ካልሆነ ይቅር ማይባል ነው። ምንድነው የሆነው? አንድ ሴት የ3 ዓመት የ5 ዓመትና የ7 ዓመት ልጅ ነበራት። በሆነ አጋጣሚ አባቷ አይኖርም። ልጆቻቸውን ይዛ አይ ቲንክ በሳውዝ አፍሪካ በታንዛኒያ የተፈጠረ ታሪክ ነው። ባስ ስቴሽን ላይ ኦል ኦፍ አ ሳደን እናትየው ትደበቃለች። ትንሹ ልጅ የ7 ዓመቱ ልጅ ያስተለውና ትደበቃለች። ልጆቹ ሲያለቃቅሱ እሷ የለችም። ሰው ይመጣል። where's your mom? I don't know. they cry ያለቅሳሉ። ከዛ በኋላ ፖሊስ ይመጣል። ፖሊስ ይመጣና ያው ልጆች ናቸው የ3 ዓመት የ5 ዓመት 7 ዓመት ምንም በደንብ መናገር የማይችሉ አድራሻቸውን መናገር አይችሉም። the only thing እናታቸውን ነው የሚጠሩት። በዛ ደግሞ ማግኘት አይቻልም። መንግስት ምን ያደርጋቸዋል? ወደ ኦርፋኔጅ ይወሰዳል። ልጁም ያለቅሳል። በፍጹም እናቴ ትመጣለች ይላል፣ ይወራጫል፣ ምን ይላል። ምንም ሊያስጥሉትና ሊያድኑት አልቻሉም። ይሄዳል። የ7 ዓመት ልጅ ውስጡ በጣም ቀጥል ስላለ ከኦርፋኔጅ አምልጦ ይወጣል። ሌሎቹ እዛ ይቀራሉ። ቢል እናቱን እዛ ቢጠብቃት ምን ቢል የለችም። ከዛ ልጁ በቃ ተደባዳቢ የሆነ ሰካራም የሆነ ምን እያለ አደገ። እንደማያድግ የለም አይደል? ያደገ ድራግ ውስጥ ገባ። እስር ቤት ተደጋጋሚ ወጣ። ግን የሚገርማቸው አንድ ጊዜ በእስር ቤት እያለ ጌታ ተገናኘው።
ጌታን አገኘ። የእንትኑን ዘመን ጨርሶ ከእስር ቤት ወጣ። ከዛ በኋላ በጣም ጌታን ያገለግላል። ጌታን በቃ አገልግሎቱ እያደገ መጣ እና አንድ ቀን በጣም ያገለግላል። ሁሌም ሲያገለግል ታሪኩን ነው የሚናገረው። ጌታ እናትና አባቴ ነው፣ እናቴም አባቴም ነው፣ ወገኖቼ እኔ ያደግኩት እንዲህ ነው እያለ ይናገራል። እና አንድ ጊዜ በጣም ብዙ ሰዎች ጌታን ይቀበላሉ። አንድ ሴት ግን ልትሄድ ፈቃደኛ አይደለች። ኮንፈረንሱ አልቆ ላገኝ እፈልጋለሁ አለችው። እሺ ምንድነው አላት። I'm your mom. What? ወገኖቼ ጌታ ምን አለኝ አለ? ይቅር በላት። አሜን። ይቅር ብዬሻለሁ አለ። ይሄ አለ ያለ ኢየሱስ ክርስቶስ ጸጋ ሊሆን አይችልም። ወገኖቼ ዛሬ ያቃተን የከበደን ግራ ያጋባን ያስጨነቀን ነገር አለ። የክርስቶስ ኢየሱስ ጸጋ ይችላል። ይህ ጸጋ ደግሞ ዋጋ ተከፍሎበታል። the pay the price። እኛንን ቫልዩ ምንሰጠው፣ እኛንን ስም ምንሰጠው። አሜን። ዛሬ መኪናዎች እንኳን ስም አላቸው ሰዎች የሚነዷቸው። የክርስቶስ ኢየሱስ ጸጋ ከሁሉ ይበልጣል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሁላችንም ተነስተን እንጸልያለን። ሃሌሉያ። ሰዓታችን ሄዷል። እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ አንተ ማታቀው ምንም ነገር የለም። ህይወታችን በፊትህ የተገለጠ ነው። ኑሯችን በፊትህ የተገለጠ ነው። አንተን ኢቭን ልናስረዳህ እንኳን አንሞክርም። የዘላለም አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸጋህን ታበዛልን ዘንድ ይህንን ጸጋ እንጠቀምም ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በህይወታችን አክቲቭ ሆኖ እንዲሰራ ኦፕሬት እንዲያደርግ አቤቱ እግዚአብሔር ሆይ ዓለምን እንድንጠላ አቤቱ እግዚአብሔር ሆይ ራሳችንን እንድንገዛ መንፈሳችንን እንድንገዛ እምቢ እንድንል የጸጋ በህይወታችን አብዝቶ አፈሰሰው እንደሚል በህይወታችን በኑሯችን በስጋችን በመንፈሳችን ላይ ታፈሰው ዘንድ በክርስቶስ ኢየሱስ ስም ጸለይን። በሁሉ ስለምትረዳን እናመሰግንሃለን። ክብር ላንተ ይሁን። በምትወደው በምታከብረው በአንድ ልጅ በፊት ጸለይን። አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ጸጋውንም ያብዛላችሁ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ ለበረከት ሁኑ። አሜን። ተባረኩ።